ሰላም ለዳጣ ሁሉንም ነገር ነገረቻት። እናቷ መሆኗና የተወለደ ልጅ ደግሞ ወንድሟ መሆኑ አባቱም ደረጀ መሆኑ ነገረቻት። ኤቢ በዚህ ነገር በጣም ደስ አላት። ምንም ያህል ለእማዬ መጥፎ ነገር ቢሆንም እህትና ወንድም አሉኝ ብላ በጣም ተደሰተች። ሰላም ሰላም የውላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ ላይክ እና ሼር ማድረግ አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ወደ ቻናላችን ተቀላቀሉ ማለት እንፈልጋለን። ለዛሬ ይዘላችሁ የመጣሁት ዳጣ ክፍል 111 ነው። የዛሬ ክፍል ለየት ያለ ነው። ባለፈው ዳጣ ወደ ሰላም ሄዳ ነበርና ስለ እናቴ ታውቃለች ወይም እናቴ ናት ምናምን ብላ የሆነ በህልሟ የሆነ ነገር ስላየች ከዛ ወደ ሰላም ስትሄድ ባለፈው ክፍል አልነገረቻትም። አላውቅም እንዴት አውቃለሁ ብለሽ ነው ምናምን ነው ያለቻት። አሁን ግን እውነቱ ነገረቻት ማለት ነው። እና እስከ መጨረሻ አብራቸውኝ ቆዩ። እና ባለፈው እንደምናውቀው ሁሉንም ተሰብስቦ ዳጣ፣ ኤቢ፣ ናታንና እነ ውሃ ምጥን ሁሉንም ወደ ሰላም ሄድና ከዛ ዳጣ በጣም አፋጠጠችባት ማለት ነው ለሰላም። አንቺ ሁሉንም ነገር ታውቂያለሽ፣ ምክንያቱ አንቺ ብዙ አመት ከ20 አመት በላይ ነው የተቀመጥሽው እዚህ ቤት አባቴ ቤት እና ታውቂያለሽ፣ እናቴ ማን መሆኗን ታውቂያለሽ በደንብ ምናምን አለቻትና ከዛ ሰላም ደግሞ በጣም ነው ያደነገጠችው ማለት ነው። አይ እኔ አላቅም ምናምን ብላ ነው እንትን ያለቻት። እንደዛ ቢሆንም ኤብ ግን በጣም ነው የተጠራጠረችው። ኤብና ጥርጣሬ ጓደኛሞች ናቸውና ከዛ ኤብ በጣም ተጠራጥራለች። ሰላም ታውቃለች ወይም እናቷ ታውቃለች ወይም እናቷ ናት ብላ በእናትነቷ ነው እርግጠኛ የሆነችው ኤብ ማለት ነው። ከዛ ግን በዚህ መሀል ግን የሆነ ነገር ደስ የሚል ነገር ነው ያሰበችው። ሁላችን በስህተት እና በእልህ መንገድ ያለን ሰዎች እንደ ኤቢ እንድንማር ጦር ነው ማለት ነው። ኤቢ በጣም ነው የተማረችው፣ በጣም ነው የተቀየረችው ማለት ነው። ቤተሰቦች ባለፈ ታውቃላችሁ በጣም መጥፎ ሰው ነበረች። ህልህኛ እውነት ነው ይሆናል ካለችው ይሆናል፣ እውነት ነው ካለች ደግሞ እሱ ማውጣት ብቻ ነው የምትፈልገውና ለማን ይጎዳል ለማን ይጠቅማል ምናምን የሚል በጭንቅላቷ ምንም ነገር አይመጣላትም ነበር። ግን አባቷ አንድ ትምህርት ከሰጣት በኋላ በጣም ነው የተቀየረችው የተማረችው ማለት ነው። እና አሁን ደግሞ ሰላም እናቷ መሆኗን በደንብ ተጠራጥራለች፣ ግን መናገር አልቻለችም። ደግሞ በዚህ መሀል አንድ ሀሳብ ነው ያሰበችው። ምንም ያህል ድብልቅልቁ የወጣ ቢሆንም ግን ሰላም የዳጣ እናት ከሆነች ይህ ልጅ ደግሞ ወንድሜ ነው ማለት ነው። ቢሆንም ደስ ይለኛል፣ ወንድሜ ቢሆንም ደስ ይለኛል ነው ያለችው ማለት ነው። ኤቢ ወንድሟ ቢሆን በጣም ተመኘች ማለት ነው። ይሄ ደስ የሚል ነገር ነው። የወይዘሮ ማርታ ብቻ ነው የቀረው። አሁን ማርታ ስትሰማ ምን ትል ይሆናል? ምን ይፈጠር ይሆናል? ይሄ ቤተሰብ ይቀጥል ይሆናል ወይ የሚል ብዙ ጥያቄ አለ። ግን የኤቢ መስተካከላና መማሯ በጣም ደስ የሚል ነገር ነው። ዳጣ ግን ወደ ኤቢ እየሄደች ነው ማለት በባህሪ ማለት ነው። ኤቢ የዳጣ ቦታን እየወሰደች ነው። ዳጣ ደግሞ በኤቢ ቦታ እየተቀመጠች ነው በአሁኑ ማለት ነው። ምክንያቱም በፊት ኤቢ በናታን ትቀና ነበር። ዳጣ ወደ እሱ ስትጠጋ በጣም ትቀና፣ በጣም ክፉ ነገር ታስብና ትጎዳ ነበር። አሁን ግን ምንም አይመስላትም። ምን ያህል ብታፈቅረው እንኳን ወደ ዳጣ ቢጠጋ ራሱ ዝም ነው የምትለው። ምንም እያለች አይደለም። ሄድ አውራት፣ ሄድ አረጋጋት፣ ሄድ የሆነ ነገር በላት ምናምን ብላ ነው ወደ ዳጣ የምትልከው ናታን ማለት ነው። ዳጣ ግን በሷ ቦታ እየተቀመጠች ነው። ናታን ከኤብ ጋር እያወራ ስታየው በጣም እየቀናች ነው። እሷ ስነ ስርዓት ስትይዝ፣ እሷ ስትማር ወደ እሷ ይሄዳል።
ምናምን ብላ እያሰበች ነው፣ እየፈራች ነው ዳጣ ማለት ነው። ግን ይሄ ነገር ብትተዩ ይሻል። ዳጣ ማለት ለራሷ በጣም ነው ኤቢ ራስ ወዳድ ነበረች፣ እንደዛ አይነት ባህሪ ቢኖራትም ዳጣ ግን ራስ ወዳድ አይደለችም። ራሷ ነው የምትጎዳውና በቅናት ውስጥ ሆና ራሳ ስትጎዳ ደግሞ ጦር አይመጣም። በጣም ነው ከመጠን በላይ ነው የምትጎዳውና ከቅናት ብትወጣና እንደ በፊት ጸባያ ብትሆን ጥሩ ነበር። በእርግጥ በጣም ተደራርቧታል። በዚህ የናታን ፍቅር አለ፣ በዛ ነገር ስትቀና፣ ሌላኛው ደግሞ የአባቷ ነገር የእናቷ ነገር አታቅም። አባቷ ልነግራት አልቻለም። ለአባቷ እንዳታስጨንቀው ብላ ደግሞ በውስጥ አይዟ ነው ዝም የምትለው። እስካሁን እናቷ ማን መሆኗን አታቅም ማለት ነው። እና ይሄኛው ሌላኛው ተደራርቦባት ነው ይመሰለኝ። በጣም እየደከመች ነው ዳጣ። ግን ጥሩ ናታንም በሷ ጎን ቢሆን ጥሩ ነው። ወደ ኤቢ ስነ ስርዓት ስትይዝ ለኤቢ ሳይሆን ከዳጣ ጎን ቢሆን፣ ምክንያቱም ኤቢ ምንም ችግር የለባትም። አንድ የሷ ድክመት ናታን ብቻ ነው። ዳጣ ግን ብዙ ድክመት ነው ያለባት። እናቷ አለማወቋ በጣም ብዙ ጭንቀት የፈጠረባት ነው። የአባቷ በሷ ምክንያት ያለው ችግር በጣም እያስጨነቃት ነው። ሌላኛው ደግሞ የናታን ፍቅር ትልቁ ድክመቷ እየሆነ ነውና ናታን ከዳጣ ጎን ቢሆን ጥሩ ነው ባይነኝ። ምክንያቱ እሷ በብዙ ችግሮች እየተከበበች ሰውና ልጅ ናትና ደግሞ በብዙ ችግሮች ያደገች ናት። ምንም ያህል እንክብካቤ፣ ፍቅር፣ ቤተሰብ ምናምን እንደዚህ አይነት ነገሮች ሙቸት ምናምን አታውቅም ማለት ነው። እና ናታን ከሷ ጎን ቢሆን ጥሩ ነው ባይነኝ እኔ። እናንተ ምን ትላላችሁ? በኮመንት ጻፉልኝ ማለት ነው። የእናንተ አስተያየት ምን እንደሆነ ማወቅ ፈልጋለሁ። እና በሌላኛው ደግሞ ሌቦች ገቡ ወደ ደረጀ ቤትና ብዙ ነገር ምንድነው የፈለጉን እንጃ። ግን ሁሌም ውሃ ናት ከነሱ ጋር እያሳቀች ነበረ። ለዘበኛው ግን መተው ነው የገቡት ማለት ነው። ከማን የተላኩ የሆኑ እኔ እንጃ፣ ወይም ሊሰርቁ ፈልገው ይሆን እኔ እንጃ። እና ወይዘሮ አቶ ደረጀ በዚህ ነገር በጣም እየተጨነቀ ነው። ወይዘሮ ማርታ ደግሞ አሁንም ድረስ እየተጠራጠረች አይደለም። ካወቀች ግን ምን ይፈጠራል የሚል አብረን የምናየው ነው ይሆናልና በሚቀጥል በአዲስ ነገር እስከምንገናኝ ወይም በዳጣ ክፍል 112 እስከምንገናኝ መልካም ጊዜ፣ መልካም ቆይታ ለእናንተ ይሁን እና የዚህ ቻናል ቤተሰብ የሆናችሁ እንደ ሁሌም ላይክ እና ሼር፣ ኮመንት አስተያየታችሁ አይለይን። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ወደ ቻናላችን ተቀላቀሉ ማለት ነው። ጠቃሚና አስተማሪ የሆነ ነገር ይዘላችሁ እስከሚመጣ መልካም ጊዜ፣ መልካም ቆይታ ለእናንተ ይሁን።